የአባይ ጥቁር እንጨት ባህር ያጠለቀው የአባይ ጥቁር እንጨት ባህር ያጠለቀው ፈኪ የኔ አበባ ፈኪ የኔ ቆንጆ መች ወድሽ ነበር መቅረትሽን ባውቀው መች ወድሽ ነበር መቅረትሽን ባውቀው እያልኩኝ እንግዲህ መጥቻለሁ። ሰላም ጤና ይስጥልኝ በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ እያልኩኝ መጥቻለሁ ማለት ነው። ማሽላ በሸቱ ጤፍ በወለዳው ማሽላ በሸቱ ጤፍ በወለዳው አረግ እንደፈኪ የሆነው ማን ነው? አረግ እንደፈኪ የሆነው ማን ነው? የነጭ ጤፍ ዛላ ወርቃተ መንገድ የነጭ ጤፍ ዛላ ወርቃተ መንገድ አንሻት አለኝ ወይ ነገር መውደድ ፈኪሻን አይቼ ሌሎቹን ሳያቸው ፈኪዬን አይቼ ሌሎቹን ሳያቸው መሰለኝ ቅጠሉን ንፋስ የጣላቸው መሰለኝ ቅጠሉን ንፋስ የጣላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላም ጤና ፍቅር ተመኘውላችሁ። ክርስቲያን ሰላም ብያለሁ። ቤተሰቦች እንዲሁም ክፉዎቹን ሳይሆን መርዞቹን ሳይሆን የእጃቸው መጽሐፍ አይተው መርዛሞቹን ሳይሆን ደጋጎቹን ማለት ነው። ጥሩዎችን አላህ በየርንበት ጥሩ ሰው ያሳጣን ማለት ነው። መልካም ንግግር ሰደቃ ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም አለይሂ ሰላቱ ወሰላም። ስለዚህ መልካም ነገር ብትጽፉም ለሰዎች መልካም ብታደርጉም እናንተ ነገ ያንን መልካምነት ስለምትቀበሉ መስጠትም ያኔ መቀበልም ስለምትችሉ ማለት ነው። መልካም የማይሰራ ሰው ዱንያን ብቻ ሙጭጭ አድርጎ ወዶ የሚቀመጥ ሱብሃንአላህ በጣም ያሳዝናልና ወደ ገደለው ልምጣና አንድ ልንገራችሁ ማለት ነው። እኔ ኢንሻአላህ ነፈኪ ደግሞ አህመድም በቅርብ ይመጣሉ። ግን እኔ ወረኞችና አፋኞች ከስራችሁ ትቀራላችሁ ማለት ነው። ከዚህ በፊትም ብዙ ነገር አንቋሻችሁ ተሳድባችሁ ፈኪና አህመድ ባንድ ላይ ሲመጡ ሱብሃንአላህ መልሳችሁ መሃል ላይ የቀራችሁ ሰዎች አላችሁ። ያንን ሰው ስትወዱ ጥግ ድረስ ነው፣ ስትቀርቡት ጥግ ድረስ ነው። ከነቆሻሻው ከነዝባለው ተመልከቱ። ያን ሰው ስትወዱት ማለት ነው። ያ ሰው ከልብ ይወዳችኋል ማለት ነው። ከነጉማማው ስታስጠጉት ያን ሰው ገባችሁ አይደለ? እንኳን ይቺ ንጹይቱ እንኳን ይቺ ልታዋት የምታሳሳው ማሻአላህ ተባረካላ ልትነኳት ልታዋት የምታሳሳው ማለት ነው። ስለዚህ አንዳንዶች የሆነ የምትሳሳቱ ነገር አላችሁ። ባይዘዊ አንዳንድ ልጆች ነገሮችን እየጨረሷቸው ነውና ብዙ የገባቸው ልጆች አሉ። ሱብሃንአላህ ይብን ዩቲዩብ ሳይጠቀሙ ዩቲዩበሮች ያላወቁትን ነገር እናንተ እንደዚህ ለምን ሌላ ድራማ ይሰራሉ? አይ እሷ ከቀረች እሷ ደግሞ እንድታለይ ብለው ድራማ ሲለቁ ያውና ከዛ የሆነ ነገር ብለው በቃ ይመጣሉ ማለት ነው። አለኩል ያህል ምን ልላችሁ ፈልገ መሰላችሁ? ኢንሻአላህ ፈኪና አህመድ ጠብም የላቸውም፣ አይለያዩም። አስተካክለው ደግሞ በራሳቸው ይመጣሉ ማለት ነው። ገባችሁ? እንግዲህ ምናልባት እሱ እኔ ግን አንዳንድ ነገር ልበላችሁ ግን አህመድ ማለት ነው ለምንድነው ግልጽ አድርጎ የማይናገረው? በቃ እኔ ካንቺ ፍቅር ይዞኛል ምንድነው? እስኮ ግልጽ አድርጎ እኮ አይናገርም። ጋይስ ይናገራል አይናገርም? ጀመር አድርጎ ታውን የሚያደርገው ጀመር አድርጎ ታውን የማፈር ነው ወይንስ የምንድነው? ሰው የሚያፈቅረውን ሰው ግልጽ አድርጎ በግልጽ በአደባባይ መናገር በቃ እሷ ጋር ካሁን በኋላ በወንድምነት አልሰራ ምናምን ሳይሆን በቃ የሆነ ግልጽ ነገር አለ አይደለ? በቃ እንደዚህ አሁን ኢሳምና ክሮር አይታችኋቸው ከሆነ እንደነሱ ማለት ነው። በቃ እውነቴን ነው የምነግራችሁ። ምን እየተባባሉ እነዚህ ልጆች እኮ ሁለታቸውም በቃ ኢንሻአላህ እኔ በአንድ ላይ እንዲመጡ ፈቃደኛ ነኝ። ኢንሻአላህ ደስም ይለኛል። ይምጡ ይስሩ፣ ቻናላቸውን ያሳድጉ። ታውቃላችሁ ዛሬ የቤት ኪራይ የት እንደደረሰ። ግን ደግሞ አሁን አህመድን ብቻ ቆርጣችሁ አርጋችሁ ፕሮፋይል ላይ ፈኪን ለመሳደብ የምትሞክሩ ልጆች አላችሁ። ጋይስ ልጅት እኮ ምንም ያደረገችው ነገር የላትም። ከድሮም ዘመቻ የተወረደባት ዝም ብላችሁ ነው። አሁንም ደግሞ ዘመቻ ልታወርዱ ከሆናችሁ ይህ ስህተት ነው። አሁን ተሳስታችኋል። ምንም ያጠፋችሁ ነገር የላትም። ምንም ማለት ነው። አሳልፋችሁ ደግሞ ተሳድባችሁ ለተሳዳቢ እንሰጣለን ብላችሁ ደግሞ አፋችሁን የምታሽሉ አላችሁ። እረፉ ማለት ነው። ብዙ ልጆችን እያዩዋችሁ ነው። ዝም እያዩዋችሁ በቲክታክም በዩቲዩብም እያዩዋችሁ ነው። ደግሞ ኮሳዎች ናችሁ እናንተ። በቃ ራሳችሁን የማትችሉ መታከክ የምትፈልጉ
ኢቭን እኮ ታምሌል እንኳን ኢዲት አድርጋችሁ ማምጣት የማትችሉ ሰዎች እኮ ናችሁ እንደዚህ የምታብዱት ያዙኝ ልቀቁኝ የምትሉት ማለት ነው። እስኪ መጀመሪያ ታምሌላችሁን አዘጋጅታችሁ ስሩበት። እስኪ ስሩ መጀመሪያ ኢዲት አድርጋችሁ አሳምራችሁ አለጣጠፋችሁን እንኳን አሳምራችሁ አቀማመጡን አሳምራችሁ ለምን አትመጡ? ኢዲት ማድረግ የማይሳካላችሁ ወደፊት ጎትታችሁ ማውጣት ታምሌል እንኳን ኢዲት አድርጋችሁ መስራት የማትችሉት የታምሌል ሌባ ሁሉ እዚህ መታችሁ ትሞዳሞዳላችሁ። እኔን ደግሞ በስድብ እኔ እኮ ከፈኪ 11,000 ኮሜንት የዛች እህት እኮ ነኝ እኔ እንዴ 11,000 ኮሜንትን ያስተናገደች በዝምታ የሰበረች። እናንተ ተሳድባችሁ መልሳችሁ ስድብን የምትጠብቁ ሰዎች እኮ ከስራችኋል እኮ አታውቁም እንደ ይሄን ተሳድባችሁ ፈኪን ተሳድባችሁ እንደገና ድጋሚ ደግሞ መልስ እንዲሰጣችሁ የስድብ መልስ እኮ ጠብቃችኋል እኮ አታውቁም። ስለዚህ ከሷኔ ብዙ ነገር ስለተማርኩ በቃ ለማንኛውም ባትሳደቡ በጣም የተሻለ ነገር ነው። ጎጃም እንደዚህ በይ ምናምን ነገር በቃ የሆነ ነገር ምናምን ሱብሃንአላህ በጣም ታሳዝናላችሁ፣ ታሳፍራላችሁ እንዴ። እና አልቅብሽ እኮ አፏን እኮ አስቆጠርነት እኮ አልቅብሽ። ይቺ ትልቋ ሴት አጁዟ አፏን እኮ አስቆጥረናታል። እሷን አታውቁም። እስኩታል እኮ አሁን አጀንዳ እንዲመጣላችሁ ደግሞ እየጠበቁ ነው። የእውነቴን ነው የምነግራችሁ። ስለዚህ ሰከን ብላችሁ የሰከነ ነገር ጥሩ ነው ብዬ ለማስበው ሰከን ብላችሁ የሰከነ ነገር እላቢ ስለሚወጣው ሰከን እያላችሁ ሂዱ ማለት ነው። ስለዚህ በቃ አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ፈኪዬ ቆንጆይቱ ጥርስሽ ጨረቃ ነው። ፈኪዬ ቆንጆይቱ ጥርስሽ ጨረቃ ነው። አባይ ወዳ ማዶ ሽምብራ ዘርቼን አባይ ወዳ ማዶ ሽምብራ ዘርቼ መርዞች ጠረጠሩት መሻገሪያ ጥቼ ክፎች በሉት አሉኝ መሻገሪያ ጥቼ እንላለን። አባይ ማደሪያ የሌለው ግንድ ይዞ ይዞራል ሲባል ሰማ ነበር ማለት ነው። እና ዝም አይነቅዝም ይላሉ ቤተሰቦቻችን አንዳንድ ጊዜ ማለት ነው። ዝምታ ለሰው ልጅ ወርቅ ነው። እና ሲቀጥል ሰዎቹ ከሌታዋት እያላችሁ ታወራላችሁና አላህ ሱብሃነሁ ወተዓላ ይተዋት እንጂ የሰው ልጅ ከሰው ምን ይጠበቃል? ከሰው ማር እንጠብቃለን? ከትም ከአንዳንድ ዝንቦች እኮ ማር እኮ አይጠበቅም እንዴ! ማር እኮ አይጠበቅም። እኔ አንዳንዴ ኮሜንት እንኳን አልኮሜንታላቸውም የሆነ ነገር አንዳንዴ ይሰጣቸው ብሎክ ያደረጉ ብዙ ልጆች አሉ። አይዶንት ኬር እኔ ብሎክ አደረጉኝ አላረጉኝ ደንታይ አይደለም። ምክንያቱም ሰው ብሎሽ ለወደደሽ ሰው እንጂ አንቺ ደምሽን ቀርተሽ የምትሰጪው ሰው ላላደለ ሰው ምኑን ነው የምታዳምጪው? ያንን ሰው ምኑን ብለሽ ነው የምታዳምጪው? ምን ብለሽ የምትጠጊው? እሺ እስኪ ንገሩኝ የኔ። ስለዚህ የሰው ልጅ የሚኖረው ሰው ላለው ሰው ለወደደው ሰው የአኺራ ፊቴና ብሎ ለወደዳት ላቀረባት እንጂ ለእንደዚህ አይነት ተራ ሰው እኮ መልስ እኮ መስጠት አይጠበቅም። እውነቴን ነው የምነግራችሁ። መልስም ምንም የሚያስፈልግ ነገር የለውም። ምን ያስፈልጋል? ዝም ብላችሁ እኮ ነው የምር ነው የምላችሁ። ስለዚህ ይምጡ ኢንሻአላህ ስራቸውን ይስሩ። እኔ ለእናንተ መልስ ሰጥም አልኖርም። የምትሳደቡ በኮሜንትም ስላላችሁ አንዳንዶች የምትሞዳሞዱ አላችሁ። ዛሬም እንደዚህ ስትሞዳሞዱ ነበር። በሰሞኑ ውር እያላችሁ ነበረ ማለት ነው። አበባው አበበ ንቡ ገባልሽ፣ አበባው አብቧል ንቦች ገቡልሽ። እንግዲህ ፈክዬ ወደፊት ማር ትበያለሽ። የኔ ጭጌሬዳ አልልሽም ወይ የጠይሟ ቆንጆ አንቺ የኔ አበባ አንቺ ጭጌሬዳ ጥርስሽ የሚበቃል አይንሽ የሚበቃ ፈኬኔ ቆንጆ አንቺ የኔ አበባ አንቺ የሴት በላይ አንቺ እርግቧ አልሻለሁኝ። እና ስለዚህ እርግቧን መሀል አይቻልም ስላችሁ እኔ በቴስተም በዘዴ ነው። እና እርግቧን መሀልም ሆነ መምሰልም ሆነ አይቻልም እኮ ጋይስ። ይህ እኮ በታድሎ ነው የተሰጠችው ከላይ በታድሎ ስለሆነ ያው ይታደሉታል እንጂ አይታገሉትም እንደሚባለው። እሷ እኮ ታድላ እኮ ነው ጋይስ። ታድላ መጀመሪያ ኢዲት ማድረግ ልመዱ። ታምሌላችሁን አሳምራችሁ ኢዲት ማድረግ ለመድ ስታደርጉ እዛ ጊዜ መናገር እኛ ጋር መነጋገር ይቻላል። በቃ ይቻላል። እንዴ ይቀልዳሉ እንዴ? ከነፈኪ ደጃፍ ወድቄ ብነሳ ከፈኪያ ደጃፍ ወድቄ ብነሳ አካላቴ ሁሉ ወርቅ ይዞ ተነሳ። እንደው ጅስሜ ሁሉ ወርቅ ይዞ ተነሳ። እንደው ልብሴ ሁሉ ወርቅ ይዞ ተነሳ እንላለን።
ስለዚህ የዛሬ ቪዲዮ እንግዲህ ይህን ይመስላል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት።